በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በቅድስት ሥላሴ ስምና ኃይል እንደምን ዋላችሁ እንደምን ሰነበታችሁ? አሜን። ኃያሉ አምላካችን ልዑል እግዚአብሔር ዛሬም ዘወትርም ሁል ጊዜም ቢሆን በእኛ በልጆቹ አንደበት ስሙ ይክበር ይመስገን። አሜን። ዛሬ እንደ አጋዕዝተ ዓለም ስሉስ ቅዱስ ፈቃድ የምንማማርበት ርዕሳችን የሚሆነው በክፋት በምቀኝነት ለሚጠሏችሁ ጓደኛ፣ ቤተሰብ፣ ደብተራም ይሁን ጠንቋይም ይሁን ሌሎች አካላቶች ጠላቶቻችሁን በአጠቃላይ የምታሸንፉባቸውን 3 መንገዶችን እንማማራለን። መድኃኔዓለም ጉባኤያችን ይባርክልን፣ ለእኔ አንደበት ይሁነኝ፣ ክፉን ኃይል ያርቅልን፣ በሰማያዊ ኃይሉና ፍቅሩ ይጎብኘን፣ የጠላትን ኃይል እያሰረ ክፉን ጊዜና ዘመን ያሻግረን። አሜን። ከዛ በፊት ግን ያው እንደተለመደው ብዙ ጊዜ ወደ ትምህርት ከመግባታችን በፊት 1-2 መልእክት አስተላልፋለሁኝ። ዛሬም 1-2 ነገሮችን ልንገራችሁ። የመጀመሪያው ነገር የበረከት ስራ የመብርሃን የግንቦት 21 ነው የተገለጠችበት በዓሏ ነው እና ግንቦት 21 እስከ 25 ይከበርላታል። በዚህ ወቅት ደግሞ እኛም እሷን እናከብራታለን። እናታችን ሚስጥረኛችን ብዙውን ፈተናዎችና ችግሮች የምናልፍባት መመኪያችንና ኃይላችን ስለሆነች ከግንቦት 21 እስከ 25 ባሉ ቀናቶች ለሷ የበረከት ስራዎችን እንሰራለን። 1 ሳምንት አለን። ብዙ ሰዎች አግዛችሁኛል፣ ረድታችሁኛል። መብርሃን ስጦታችሁን ትቀበላችሁ። አሁን በዚህ 1 ሳምንት ውስጥም የቀረውን ለዝክሯም ለተቸገሩ ሰዎችም በስሟ የምንጎበኝበትን ብትልኩልኝ ከኔ ጋር አብረን እናገለግላለን። አካውንት አለ ከዛ በተጨማሪ ብዙ ጊዜ እኔን የምታገኙበት ስልክ አለ። ይሄ 0936309417 የሚለው ስልክ ቴሌግራሙ ስለተጠለፈብኝ ያው ለመጠለፍም በቅቻለሁ ማለት ነው። ሀክ ተደርጓል ቴሌግራሙና በዛ መልእክት ብትልኩልኝ ወይም በዛ መልእክት ቢላክላችሁ የኔ አይደለም። በዛም ብዙም አታናግሩ። ሌላ ስልክ ቁጥር ከስራ አስቀምጥላችኋለሁ። ይሄ ማለት ነው 0941165545 ይሄ በኔ ስም ያለ ሁለተኛው ሲም ካርዴ ነውና ያኛው 36ቱ ቀድሜ ነገርኳችሁ ተጠልፏል እና ብዙ ወደ እናንተ መልእክቶችም ሌሎችም ሊልኩ ስለሚችሉና በእኔ አማካኝነት የእናንተንም ቴሌግራም እንዳይጠልፉባችሁ በእኔ ስልክ አድርገው ከኔ ቁጥጥር ውጭ ስለሆነ እሱን ስልክ ብዙም ባትጠቀሙትና በሱ መልእክት ባትልኩልኝ የተሻለ ይሆናል ብዬ አስባለሁ። ዋትስአፕ ግን በዚህኛው ስልክ ነው በ36 ቤቱ ማለት ነው። ቴሌግራም ግን በዚህ በአዲሱ ስልክ በ41165545 በሚለው ስልክ በዛ ልታገኙ ትችላላችሁ ማለት ነው። መድኃኔዓለም የክፉን ኃይልና ጊዜ ፈተና በሙሉ የምንቋቋምበትን ኃይሉን ይላክልን። አሜን። እንግዲህ ያው የሰው ልጅ ጠላቱ ሰይጣን ብቻ ነው። ከሰይጣን በተጨማሪ ሌላ ሰው ጠላት የለንም። በቅድስት ሥላሴ አርአያና አምሳል የተፈጠርን ሁላችንም እርስ በርስ በመዋደድና በመፋቀር የቅድስት ሥላሴን መንግስት በአንድነት እንድንወርስ ነው እንጂ የተፈጠርነው እርስ በርስ በክፋትና በተንኮል በሰይጣን አሰራርና ጥበብ አንዱን እያጠፋና እየጎዳ በሱ ላይ ማንነቱን እየገነባ እንድንኖር አልነበረም። ግን አሁን በክፉ መንፈስ ውስወሳና ምሪት አማካኝነት ብዙ ሰዎች ለብዙ ሰዎች ጠላት ሆነዋል። አንዱ ችግር አይረዳም። የአንዱን የውስጥ ፈተና አያውቀውም። የበለጠ ፈተናና ችግር ነው የሚሆነው። ተጨማሪ ችግር፣ ተጨማሪ ፈተና፣ ተጨማሪ ውጥረት፣ ተጨማሪ ውጊያ የሚከፍት ነው። ሰው ባወቃችሁ ቁጥር የሆነ ፈተና ሊመጣባችሁ እንደሆነም በዛው ልክ እያሰብነው ልንኖር የሚገባ ትልቅ ነገር ነው። ስለዚህ አሁን በየአካባቢው ብዙ ጠላት አለ። የሰው ጠላት ማለት ነው። ከጎረቤትም ሊመነጭ ይችላል። ከቤተሰብ አካልም ይሆናል። ጠንቋይና ደብተራም ይሆናል። ጓደኛም ይሆናል።
የራሳችን የምንለው ምናምነው ሚስጥራችንን ያጋራ ነው የውስጥ ችግራችንን ያወያየ ነው የኛ ነው ብለን የምናስበው ሰው ጭምር ጠላት ሊሆንብን ይችላል። ጠላት ሲሆን ደግሞ ትልቁ እናንተን ለማጥፋትና ለመጉዳት የሚጠቀመው ጥበብ የክፉ መናፍስት አሰራር ነው። በሌላም መንገድ አቅም ያለው በግሉ ከመናፍስት ውጭ በሆነ አካሄድ ሊጎዳችሁ ይችላል። ግን አቅም የሌለውና ስለ መናፍስት የሚያቅ እና እቺ የጥንቆላዋንም የድብትርናዋንም ነገር የቀማመሰና የሚወሰወስ አይነት ሰው ከሆነ ግን ጠላት እስከሆነ ድረስ እናንተን የሚያጠቃው የፈለገውን የሚያሳጣችሁ የሚነጥቃችሁ እድላችሁንም ሌላ ያላችሁንም የሚወስድባችሁ ከነሱ በታች እናንተን የሚያደርጉበት የሚያስለቅሱበት የሚያራቁቱበት ነገራችሁን የሚዘጋጉበት የሚያጨላልሙበት ትልቁ ጥበባቸው የዲያብሎስ አሰራር ነው። ስለዚህ ጠላት ሲባል ከሩቅ አይመጣም የሚለው ቀደም ሲል የአባቶቻችን ብሂልና ተረት የብዙዎቻችን የህይወት አካል ሆኖ ዘንድሮ እየተፈተንበት እንገኛለን። ዛሬ ጠላቶቻችን ጓደኞቻችን ናቸው። የኛ ጠላት አብረን ከጎረቤቶቻችን የምንኖራቸው ሰዎች ናቸው። ጠላቶቻችን አንድ ደብር የምናገለግል አገልጋዮቻችን ናቸው። ጠላቶቻችን ከቤተሰብ በስጋ የምንዛመድ የቤተሰብ የግንድ ሐረግ ያለን ዘመዶቻችን ጭምር ናቸው። እነዚህ ጋር እየተዋጋን ነው የምንኖረው። የብዙ የውጊያ ህይወትን ነው የምንመራው። ከሰው ጠላት ጋር እንዋጋለን፣ ከጊዜ ጠላት ጋር እንዋጋለን፣ ከመናፍስት ትልቁ ጠላቶቻችን ጋር እንዋጋለን፣ ከራሳችን ባህሪም ጋር እንዋጋለን። የኛን ፍላጎት ለመግታት እኛ እንደፈለግነው ለመኖር የስጋ ፍላጎትና ምኞት ጋር ውጊያ ነው። ስለዚህ በብዙ መንገድ እየተዋጋን ነው እድሜያችንን የምንገፋው። ይሄን ውጊያ ለማሸነፍና ለማለፍ ደግሞ ግዴታ መጽሐፍ ቅዱሳዊ የሆነ መመሪያና ኃይለ ቃል የህይወት ተስፋን የሚሰጥ ያስፈልገናል። ዛሬ እነዚህ ጠላቶች ጠላት የተባለውን በሙሉ በተለይ ከመናፍስት ውጭ ያለውን መናፍስት ትልቁ ጠላታችን ነው። እሱን የምናጠቃው አንደኛ በንስሐ ህይወት ውስጥ እየተመላለስን የክፉ መናፍስትና ስራና ጥበብ አጥንተን ተረተን በመንፈሳዊ ህይወት ውስጥ ልምምድ አልፈን የእግዚአብሔርን ተስፋውንና ከኛ ህይወት የሚገላግልበትን ጊዜ እየጠበቅን በእንደዚህ አይነት መንገድ ነው የክፉ መናፍስትን ጠላትነት የምንሽረው። መጀመሪያ ንስሐ ነው ከጠላት ጋር ውጊያ መነሻው። ንስሐ ስትገባ በመጠኑም ቢሆን ዲያብሎስ አንተ ላይ የፈለገውን ስራ እንዳይሰራ ያግደዋል። እንደፈለገ ሐሳቡን ማቅረብና ወደ ተግባር የምትለውጥበትን ጉልበት አያገኝም። ንስሐ ስትገባ የሱ እጅና ቁጥጥር ውጭ የምታመልጥበትና የምትጠፋበት ወይም ከእጁ ውጭ የምትሆንበትን መንገድ ታገኛለህ። ንስሐ ስትገባ ልብ ንጹህ ስለሆነ መንፈስ ቅዱስና በረከት በመጠኑ ትቀምሳለህ። ንስሐ ስትገባ መንፈሳዊ ህይወትና ሚስጥራቶች ይገለጥልሃል። ንስሐ ስትገባ ኃጢአት ሸፍኖ የነበረው መንፈሳዊ ኃይል ይመጣል። ንስሐ ስትገባ የሚራዳና ሰማያዊ ኃይልን ታውቃለህ። መንፈሳዊ ህይወትን በመጠኑም ቢሆን እየቀመስከው ትጓዛለህ። ይሄ በንስሐ ህይወት ውስጥ ነው። ከዛ ስለ ጠላት ታጠናለህ። አይነ ጥላ ምንድነው? እንዴት ነው የሚያጠቃው? መተት ምንድነው? ምን ላይ ነው የሚቀመጠው? በምን አይነት መንገድ ነው መጥቶ የሚያሸንፈኝ የሚለውን ታጠናለህ። ይሄን ካጠና በኋላ መንፈሳዊ ህይወትን ለማመዳል ጸሎት፣ ስግደት፣ ቅዱስ ቁርባን፣ መቁጠሪያ መቀጥቀጥ፣ እነዚህ በእንባ በኩል ማሸነፍ፣ እግዚአብሔርን ተማጽኖ ጠላትን ማሰር፣ በእግዚአብሔር ኃይልና ሰማያዊ የቸርነቱ ስራ በኩል አልፈ ጊዜውና ዘመኑን የሚያከፋብን ክፉ ጠላትን ማለፍ መቻል ትለምዳለህ። ከዛ በኋላ ጊዜውን ትጠብቃለህ። ጠላት የሚወጣበትን ከህይወት የሚርቅበትን ሰላምህን የሚመጣበትን ቀን በውጊያ ውስጥ እየኖርክ ጊዜውን መጠበቅ ይህ ክፉ መናፍስትን ጠላትነት የምታልፍበት ነው። ግን ከዛ በተጨማሪ ዛሬ እንደ ትልቅ ርዕስ አድርገን ያዝነው የሰው ጠላት እንዴት ነው የምናሸንፈው? የሰው ጠላት ስንል በተለይ ከጓደኛ፣ ከቤተሰብ፣ ከዘመድ ያው ዘመድና ቤተሰብ ነው። ከቤተሰብ፣ ከዘመድ፣ ከጓደኛ፣ ከጎረቤት እና በተለያዩ ቦታ እኛን ቀርበው ወዳጅነት ይፈጥራሉ ብለን የገመትናቸው ሰዎች ግልብጥ ብለው ጠላት ሲሆኑ መንፈሳዊ መፍትሄው ምንድነው? በምን አይነት ውጊያ በኩል ነው አልፈን እነዚህን የምናሸንፈው የምትለዋ ነጥብ
ትልቁ የትምህርታችን ዓላማና ርዕስ ነው። ወደ ማቴዎስ ወንጌል ምዕራፍ 5 ቁጥር 45 ላይ ትንሽ እንቆያለን። እንዲህ ይላል ቃሉ፣ በሰማያት ላለ ለአባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ለሚያሳድዷችሁ ጸልዩ። እርሱ በክፉዎችና በበጎዎች ላይ ፀሐይ ያወጣልና በጻድቃንና በኃጢአተኞችም ላይ ዝናብ ያዘንባል። ይሄ ነው እንግዲህ ጠላትን ማሸነፊያ የመጽሐፍ ቅዱስ ቃል። በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ አሁን ጎራ ለይቷል። የሆነ የቆማችሁበት ቦታ አለ፣ የተሰጣችሁ ጸጋ አለ። ያውም የልጅነት ጸጋ፣ የእግዚአብሔር ልጅነት ጸጋ፣ የእግዚአብሔርን መንግስት የመውረስ ተስፋ። ይህ ትልቅ መፍት ነው። ይህን መፍት ለያዙ ክርስቲያኖች ጠላቶቻቸውን የሚያሸንፉበትና የሚያልፉበት መንገድ አንደኛ ጠላቶቻችሁን ውደዱ ይላል። የመጀመሪያው ማለፊያ መንገድ ይሄ ነው። ሁለተኛ ለሚጠሏችሁ መልካም አድርጉ። ሶስተኛ ለሚያሳድዷችሁ ለሚረግሟችሁ መርቁ፣ የሚያሳድዷችሁም ጸልዩ። ሶስቱ ነጥብ አንድ በአንድ እንመለከታለን። እነዚህ ነጥቦች ናቸው እንግዲህ ጠላትን የምናሸንፍበት መንገድ። በተለይ የሰው ጠላቶቻችሁን ውደዱ። መውደድ አሁን ሰው ጠላት የሚሆንብህ አንደኛ ልናውቅ የሚገባው ሰው በባህሪው ክፋት የለበትም። በተፈጥሮ በቅድስት ሥላሴ አርአያና አምሳል ተፈጥረን የቅድስት ሥላሴን መንግስት እንድንወርስና በአምልኮት ህይወት እንድንኖር ስለሆነ የተፈጠርነው የሰው ልጅ ልቡ እንዲያፈልቅ የተፈቀደለት መልካምነትና የመንፈስ ቅዱስ ፍሬዎች ነው። ስለዚህ በተፈጥሯችን የስሉስ ቅዱስን አርአያና አምሳል ከያዝን በተፈጥሮ ክፋት መገለጫችን አይደለም። ተንኮል የሰውነት ባህሪያችን አይደለም። ማሳደድ ለሰው ልጆች ክፋትና ተንኮል ምቀኝነት ጭምር የኛ አይደለም። እነዚህን የሚያስተምሩ ሌላ ኃይል አሉ። ከውስጡ ሆነው የተንኮል አባት፣ የምቀኝነት ምንጭ፣ የክፋት አነሳሽና ወስዋሽ ኃይሎች አሉ ከውስጥ እና እነዚህ የሰው ጠላቶች በውጊያና በመናፍስት የህይወት ጉዞ ውስጥ በመናፍስት ጋር ባሉ የሰው ልጆች የግብግብ ጉዞ ውስጥ ከክፉ መናፍስት ጋር ተዋግተው የጣሉ የወደቁ የተሸነፉ ነፍሳቸው በክፉ መንፈስ ቁጥጥር ውስጥ የሆነች ሰዎች ናቸው። እነዚህ ምቀኝነት የሚያስቡ፣ ተንኮል የሚያስቡ፣ ክፋት የሚያስቡ፣ እናንተን የሚያሳድዱ የሚራገሙ ሰዎች በአንድም በሌላ መንገድ እያወቁትም ሳያውቁትም በክፉ መናፍስት ቁጥጥር ውስጥ የሆኑ ናቸው። እነዚህ ሰዎች ታዲያ እኛ አንደኛ ይሄን ቃል ከመናፍስት ውጊያ አንፃርና ከሰማይ አምላካችን ቃል አንፃር ስናይ አንደኛ የሰማይ አምላካችን ትልቁ ወደዚህ ምድር ሲመጣ ያስተማረን ትምህርት ይሄ ነው። ለምሳሌ እሱ አምላክ ሆኖ ሳለ የኛን ስጋ ለብሶ በጥፊ ተመቷል። የአይሁድ እርኩስ የሆነ ምራቅ በፊቱ ተተፍቶበታል። ራሱን ተደብድቧል፣ በጅራፍ ተገርፏል፣ ተሰቅሏል። ግን መጨረሻ ያለው ቃል እነዚህ ሁሉ ጠላቶቹ ናቸው ማለቴ እሱ እንደ ጠላት ባያያቸውም እንኳን እነሱ እንደ ጠላት አይተውታል። ስለዚህ መጨረሻ ላይ ያለው ቃል ምንድነው? የሚያደርጉትን አያውቁምና ምን በላቸው አባቱ ይማራቸው። የሚያደርጉትን አያውቁምና ማለት በሌላ ኃይል ተወሱሰውና በሌላ ኃይል ውስጥ ምሪት ውስጥ ስለገቡ ያን ለመግለጽም ጭምር የመናፍስት ውስወሳ አለበት፣ የመናፍስት ምሪት አለበት፣ የመናፍስት እጅ ስላለበት በሰውኛ ባህሪ እነዚህ ሰዎች ያደረጉትን ነገር አያደርጉትም ነበር። ግን ክፉ ኃይል በእነሱ ልብ አድሮ የመድኃኒታቸውንና ለነሱ የመጣውን ንጉሳቸውን ሰቅለውታል። ይሄ አንደኛ ከክርስትና ህይወት ውስጥ የምንማረው ነው። የትኛውም ጻድቅ ሰማዕት ህይወትና ማንነቱን ብናጠና ለራሱ ይልቅ ለሌላው ይኖር ነው የሚመጣው። ከራሱ ይልቅ ለሌላው ነው የሚጸልየው። ለምሳሌ ቅዱስ እስጢፋኖስ ሰማዕት እንውሰድ። ጉድጓድ ውስጥ ከተው በድንጋይ ወግረውታል። ግን በድንጋይ ሲወግሩት እነዚህ ክፉ ሰዎች ክፉ አድርገውብኛልና አጥፋቸው ብሎ አልጸለየም። አባቶ ይማራቸው። ክፉ ጠላቶቹ እነሱ እንደ ጠላት አይተውታል። እሱ ግን ጸልዮላቸዋል። ማራቸው፣ በእኔ ምክንያት ማንንም አታጥፋ። ይሄ የሆነበት ምክንያት አንደኛ ክርስትና
እየተገፉም ወይም ለሚገፋንም ሰው ለሚጠላንም ሰው መጸለይ እንዳለብን መድኃኔዓለም ራሱ በወንጌል ያስተማረን ነው፣ በተግባርም ያሳየን። ከዛም በላይ በተንኮልና በክፋት የሚመሩና የሚሄዱ ሰዎች በአጠቃላይ በነፍስ የተጎዱና የጠፉ ሰዎች ናቸው። ዲያብሎስ የተቆጣጠራቸውና ስራውንና ዓላማውን የሚያስፈጽምባቸው ናቸው። ስለዚህ ከኛ ከመሰደዳችን እኛ ከመጎዳታችን በፊት በላይ የነሱ መሰደድና መጎዳት ስለሚበልጥ እነሱ እንደ ጠላት ሳይሆን እነሱ ልንወዳቸው ይገባል፣ ለነሱ ልንጸልይ ይገባል ማለት ነው። አሁን እላያችን ላይ ያሉ ብዙ መተቶች አሉ። እነዚህ መተቶች በተለያዩ በአካባቢያችን ባሉ ሰዎች አማካኝነት ተልከዋል። እላያችን ላይ ያሉ መተቶች አንድ የሚያደርጉብንን ሰዎች በክፋት በምቀኝነት በተንኮል የምናያቸው ከሆነ ጥርስ እችንን የምናንቀጫቅጭባቸው ወይም ጥርስ ከንፈራችን የምንነክስባቸው አይነት ከሆነ ቋይ የምንል አይነት ከሆነ ውስጥ ያለውን መናፍስት እነሱ የላኩት ጉልበት አግኝቶ የበለጠኛን የመጉዳት አቅም ይኖረዋል። ስለዚህ መተት ያደረጉባችሁን ሰዎች እናንተ በመንፈሳዊ አቋማችሁ ልትለዩዋቸው ትችላላችሁ። ከለያችኋቸው በኋላ እነሱን በምቀኝነትና በክፋት በሌላ አይን ማየት ሳይሆን መድኃኔዓለም በቸርነቱና በምህረቱ አይን አይቶ ምህረትን እንዲሰጣችሁ አብዝታችሁ ከጸለያችሁ ውስጥ እነሱ የላኩትን መንፈስ በዛ ጸሎታችሁ ብቻ ሊታሰር ይችላል። በዛ ስለነሱ ለጸለያችሁ ብቻ ልታሸንፉ ትችላላችሁ። ግን እነሱን በሌላ አይን የምታዩቸው ከሆነ ይሄኛው ጉልበት ያገኝና የበለጠ ይጎዳችኋል። ይሄ መናፍስት ውጊያ አሰራር ነው። ስለዚህ ሁለቱን ጠላቶቻችሁን ውደዱ የሚለው ነጥብ ላይ ከመናፍስት አንፃርና አንደኛ መድኃኔዓለም ራሱ ያስተማረን እኛ ክርስቲያን በክርስቶስ ክርስቲያን የተባልነ የመድኃኔዓለምን ተከታዮች ስለሆን መድኃኔዓለም ብዙ አሰቃይተውት ለነሱ ምህረትን ስለለመነና ስለወደዳቸው እኛም ብዙ ለሚያሰቃዩን ሰዎች መውደድ እንዳለብን አስተምሮናል። ከሱ ትምህርት አንፃር አንድ ሁለተኛ እነሱ የላኩን በመተትና ላያችን ላይ ያሉ መናፍስት አቅም ጉልበት እንዳያገኙ እነሱን በክፋትና በመቀኝነት አይን ማየት የለብንም። ጠላቶቻችን መውደድ አለብን። በዚህ በሁለቱ መንገድ የሚያሳድዱን ሰዎችን ልናሸንፋቸው እንችላለን። እነሱ ሲያሳድዱን እኛ እነሱን መውደድ፣ እነሱ ክፋት ሲያስቡ እኛ በመልካም መረዳትና መተርጎም፣ እነሱ በክፋት ሲያሳድዱን እኛ በመልካም እናሸንፋቸው እንችላለን። እና ጠላቶቻችሁን የምታሸንፉበት የመጀመሪያው መንገድ በመውደድ ነው። እነሱን በመውደድ ለሚጠሏችሁ ፍቅር ማሳየት፣ ፊት አለመንሳት፣ በክፋት አይን አለማየት፣ በምቀኝነት አይን አለማየት። መውደድ ሲባል ክፉ ስላደረጉብን ክፉ አለመመለስ፣ አለማማት፣ ስለነሱ ምንነት ለሌላው አለማውራት፣ እነሱ እኛ ላይ ያደረጉትን ነገር ለሌላው በሐሜት መልክ አለመንገር፣ ዝም ማለት፣ የውስጥን በውስጥን ይዞ ጠላትን መውደድ። ይሄን ጸጥ ማለት እንጂ አሁን ይሄን ያደረገብኝ እንደዚህ ነው ያደረገብኝ ያን ምናማቸው ከሆነ ለሌሎች ሰዎች ምናወራ ከሆነ እነሱን ፊት ምንነሳቸው ከሆነ ምን ጣላቸው ከሆነ እኛ እነሱ የሚያደርጉትን ነገር ማድረግ ባይቻለንም እንኳን በሰውኛ ባህሪ የጥላቻን ስሜት ከኛ እየተንጸባረቀ በእነሱ ፊት የሚታይ አይነት ከሆነ ይሄ ክፉ መንፈስ ከውስጥም ጉልበት ያገኛል። የመድኃኔዓለም ተከታዮችም እንደ መድኃኔዓለም ልጆችነትም ከኛ ይጠበቃል። ስለዚህ ክርስትናም እንደዚህ አይደለም። የክርስትና ትልቁ መገለጫ ለሚወዱን ለሚጠሉን መውደድ፣ ዝም ማለት። ለምን በክፉ መንፈስ ምሪት የሚሄዱና የሚያሳዝን ህይወት ነው ያላቸው። ዲያብሎስ ነፍሳቸውን ይዞታል። እነዚህ በምድር ላይ የተፈረደባቸው ሰዎች ናቸው። ስለዚህ ጸጥ፣ ጠላቱን መውደድ አንደኛ ነጥቤ ነው። ሁለተኛ ለሚጠሏችሁ መልካም ማድረግ አድርጉ። ለሚጠሏችሁ መልካም ማድረግ ሲባል አሁን ለምሳሌ ክፉ ለሚያደርጉባችሁ በክፋት አለመመለስ። አሁን ብዙ ጊዜ እናንተን በክፋት አይንና በተንኮል የሚያሸርቡባችሁ በአካባቢ ያሉ ሰዎች ናቸው። ያን እነዛን ሰዎች ልታውቁና ልትረዷቸው ትችላላችሁ። ለምሳሌ ጓደኛችሁ፣ የቤተሰብ አካላችሁ፣ እነሱ ጠላት ናቸው በስጋ
ለሚጠሏችሁ መልካም ምን ብሎ አድርጉ። አሁን የሚጠሏችሁ ሰዎች በአካባቢያችሁ ነው ያሉት። መልካም ለምሳሌ መልካም አድርጉ ሲባል ጓደኛችሁ ሊሆን ይችላል የሚጠላችሁ ሰዎች፣ ቤተሰብ አካል ይሆናል። እሱን በአንድም በሌላም በኩል መንገድ ማለት ነው ልታውቁት ትችላላችሁ። እነዚህ ሰዎች አሁን ጠላት ሲባል አንዱ መገለጫው ማስመሰል እንደሆነ ሁላችሁም ታውቃላችሁ። ከእናንተ ጋር ሰላማዊ ይመስላሉ፣ ሰላም ይሏችኋል፣ ሊጋብዟችሁ ይፈልጋሉ፣ ከእናንተ የሚጠይቁት ነገር አለ። እነዚህ ሰዎች ታዲያ የውስጥን በውስጥ ይዛችሁ የተረዳችሁትን ነገር ተረድታችሁ እነሱ ጠላት መሆናቸውን እያወቃችሁ በስጋ በነፍስ አይን ግን መልካም ነገር ስታደርጉላችሁ ታሸንፏቸዋላችሁ። ማሸነፍ ማለት አንደኛ ውስጥ ያሉትን መናፍስትን በዚህ መንገድ ነው የምታሸንፏቸው። አሁን ለሚጠሏችሁ ሰዎች መልካም ስታደርጉ ክፉ ኃይል አንድ እርምጃ ወደፊት ሊሄድ ያሰበውን ያቆማል። ይህን ስራ ተብሎ ተልኮ ከሆነ መስራት ያቅተዋል። መልካምነትና የዋህነት ያሸንፈዋል። የእግዚአብሔርን ቃል መጠበቅ በራሱ ዲያብሎስን ያሸንፈዋል። ሳትጸልዩ፣ ሳትሰግዱ፣ ሳትቀጠቅጡ ብዙ መንገድ ሳትሄዱ በመልካምነት ብቻ ታሸንፉታላችሁ። እና የሆነ ዕቃ ሲጠይቋችሁ ያደረጋችሁባችሁ ያደረጉትን እያሰባችሁ መከልከል ሳይሆን መልካም ማድረግ፣ ገንዘብ ሲጠይቋችሁ መስጠት፣ ሲቸገሩ መረዳት፣ ሊያወያዩአችሁ ሲፈልጉ መስማት፣ በችግራቸው መድረስ፣ የሆነ ነገር ሲያጡ መሙላት። ይህን ጊዜ ውስጥ የነሱን የተሸከማችሁትን የነሱን ጠላት የነሱን መንፈስ ታሸንፉታላችሁ። እነሱንም በመልካምነታችሁ ታሸንፏቸዋላችሁ። ስለዚህ ለሚጠሏችሁ መልካም አድርጉ። በውስጥ ጥላቻን ይዘው በላይ መልካም ሰው መስለው ለሚታዩአችሁ ሰዎች በሙሉ መልካም አድርጉላቸው። በየትኛውም ለማንኛውም ሰው የምታደርጉለት መልካምነት ለነሱ አትንፈጓቸው። እንደውም ከተቻለ ማንኛውንም ሰው ትሪት ከምታደርጉት በላይ እነሱን አድርጓቸው። በዚህ አይነት መንገድ ጠላትን ልታሸንፉ ትችላላችሁ። ይሄ ሁለተኛው ነጥብ። ሶስተኛው ስለሚያሳድዷችሁ ጸልዩ። አሁን ማሳደድ ሲባል በተለይ ውጭ ሀገር ያሉ ሰዎች ሰው ከኢትዮጵያ ተነስቶ ወይ ከኤርትራ ተነስቶ ውጭ ሀገር ሲሄድ ያለፈለት ነው የሚመስለው። እዛ ሌላ የራሱ የሆነ ውጥረት እንዳለ አናስበውም። ስለዚህ አለፈለት፣ የተሻለ ህይወት ያዘ፣ ኑሮ ተስተካከለ በሚል ሰበብ ውስጥ ብዙ ጠላትን እንስባለን። ውጭ ሀገር ምን ሰዎች ውጭ ሀገር ገነት አይደለም፣ መንግስተ ሰማያት አይደለም፣ የአሕዛብ ሀገር ነው። እግዚአብሔርን ማያቅ እና የዲያብሎስ የፈለገን የሚፈነጫበት ቦታ ነው። ይሄንን ብናስብ ኖሮ ይሄን ያህል አያጓጓንም ነበር። ግን በስጋ ስለምናይ ነገሮችን አሁን ሰው ውጭ ሀገር ሄደ ሲባል በጣም በቃ ሁሉ ነገር የሞላ ነው የሚመስለውና ውጭ ሀገር የሚወጡ ሰዎች በመተት በብዛት ይፈተናሉ። ይሄን ፈተና የሚያመጣባቸው ደግሞ የነሱን መውጣት የሚያቃቃል እና ማሳደድ ይይዛሉ። በቃ ከኑሮ እንዲበተን፣ ከልጆቹ አይምሯቸው እንዲጠፋ፣ ከስራ እንዲያጣ፣ ከዛ ሀገር ተመልሶ እንዲመጣ፣ ምኑን እንዳይይዘው እስርስር ብሎ እንዲቀመጥ አድርጎ ይዘዋል። ታዲያ ይሄንን ወይ ወደ እግዚአብሔር ስንማጸን ወይ ስንጮህ ወይ ስንጸልይ በአንድም በሌላ መንገድ ጠላታችንን እናውቀዋለን። እነሱ ለኛ የሚያሳድዱን ሰዎች ናቸው። እኛም ብቻ አይደለም፣ መንፈሳዊ ህይወታችን ያበላሹታል፣ የጸሎት ሰዓታችን ያዛቡታል። መናፍስት በተላከ ቁጥር መንፈሳዊ ህይወት መጀመሪያ የሚበላሽው መንፈሳዊ ህይወት ነው። ግላዊ ህይወት ይበላሻል፣ አስተሳሰብ ይናጋል፣ ሰላምን ታጣለህ፣ ውስጣዊ ህይወትም ይነቃነቃል፣ ኢኮኖሚም በዛው ልክ ይሆናል። ስለዚህ መተት ተላከና ጠላት ክፉ ኃይል ላከብ ማለት ይሄን ሁሉ ታጣለህ። አንድ ውስጣዊ ሰላም፣ እርጋታ፣ ሁለት ከቤተሰብ ያለ ሶሻል ላይፍ፣ ሶስተኛ ገንዘብ፣ ንብረት፣ ሀብት፣ አራተኛ ጊዜ፣ አምስተኛ መንፈሳዊ ህይወት። ድሮ በሰላም ሲጸልይ የነበረው አዲስ መንፈስ ሲገባ መጸለያቸው እጅግሪ ይያዝላል፣ እየፈለክ አትችልም። ይሄን ሁሉ ነው የሚያናጉት። ይሄ አሁን ከኢኮኖሚም ያሳድዱሃል፣ ከመንፈሳዊ ህይወትም ያሳድዱሃል፣ ከግል ህይወትም ያሳድዱሃል፣ ውስጣዊ ሰላምንም ያሳድዱታል፣ ማንነትን በሙሉ ያሳድዱታል። እነዚህ የሚያሳድዱን ሰዎች ለነሱ ጸልይላቸው፣ አልቅስላቸው። አምላኬ ሆይ በእኔ ምክንያት ሌላ ሰው አትቅሰፍ፣ በእኔ ምክንያት መዓትን አትላክ፣ አትርገማቸው፣ የእርግማን ትውልድ አይሆኑ። በቸርነት መጀመሪያ ድሮ እነ
ዮስቲናን ከጥንቆላ ያወጣ አምላክ እነዚህንም አውጣልኝ። እነ ቆጵርያኖስን ከጥንቆላ አውጥታ ለሰማዕትነት እንዳበቃቸው እነዚህንም አውጣልኝ እያልክ ለነሱ ጸልዩ። በዚህ ጸሎት ውስጥ አንደኛ እግዚአብሔር ይደሰትባችኋል፣ ሁለተኛ ክርስትናን ተረድታችሁታል ማለት ነው። የቀደሙ አባቶቻችሁን ፈለግና መንገድ ተከተላችኋል። እናንተ ሰይጣን የተላከባችሁ፣ የቀደሙ አባቶች እኮ በድንጋይ የተወገሩት ሰይፍ ነው አንገታቸው ላይ ያረፈው። እንዴ እነ ቅዱስ ጊዮርጊስ እኮ በመንኮራኩር ነው የተፈጩት። እኛ ምን አሉ ሰይጣን አይደለ ትንሽ ብንበረታ እኮ የሚቆም ኃይል ነው። ምን ገተው አይነት ነገር ነው። በቅዱስ ቁርባን እንኳን አሳስረን የምናስቀምጠው አይነት መንፈስ የነሱን ማሰብ ነው። በቃ ይሄን ክርስትናውን የምናጣጥመውና የምንኖረው ይሄን አይነት ባህሪ ሲኖር ነው። የሚያሳድዷችሁ ጸልዩ። አዎ ታሸንፏችኋላችሁ በጸሎት ለነሱ። ከዛም በላይ መድኃኔዓለም ለንስሐ ሳያበቃ እንዳይሞቱ ዲያብሎስ እድሜ ልኩን ተጠቅሞ እንዳይጥላቸው ተጠቅሞ በምድራዊ ህይወትም በሰማይም እንዳያጠፋቸው ይሄንን አብዝታችሁ ጸልዩላችሁ። በዚህ ውስጥ ታዲያ አንደኛ ክርስትናን ትገልጣላችሁ፣ ሁለተኛ በሰማይ አምላካችሁ ዘንድ ትወደዳላችሁ፣ ሶስተኛ የመጽሐፍ ቅዱስን ቃልና መርህ እየተገበራችሁ፣ አራተኛ የአባቶቻችሁ ልጆች ናችሁ ማለት ነው። የቀደሙ አባቶቻችሁ ልጆች ናቸው። የቀደሙ አባቶቻችን አንዲት ቃል አልተነፈሹም ስለ ጠላቶቻቸው። ክፉ ለሚያደርጉባቸው ክፉ መልሰው አያውቁም። አይደለም ሀምተው ራሱ አያውቁም። በክፋት አሳደው አያውቁም። በእነሱ አድሮ ክፉ መንፈስ እንደሚሰራ በመንፈስ ቅዱስ ኃይል ስለሚያውቁት ክፉ ላደረጉባቸው ክፉ አልመለሱም። ይሄን የትኛውም ቅዱሳን ታሪክ የትኛውም ሰማዕት እነ ቅዱስ ጴጥሮስን እነ ቅዱስ ጳውሎስን ሐዋርያትን በሰማዕትነት ያለፉትን ከዛ በኋላ የመጡትን ነገስታት እነ ቅዱስ ዮሐንስ አፈወርቅን በነገስታት ማለት አበውን በነገስታት ስደት የተደረሰባቸው አበውን እነ ቅዱስ ዲዮስቆሮስ ጥርሳቸውን ሁሉ ተነቅለው ነበር፣ ጸጉራቸው ሁሉ ጺማቸው ሁሉ። ይሄን በሙሉ እነሱ ጸለዩላቸው እንጂ ክፋት አላሰቡም። እነሱ ቢፈልጉ ኖሮ መድኃኔዓለም ፊት አልቅሰው እነሱን በእንባና በጸሎት በመንፈሳዊ ህይወታቸውና አቅማቸው ሊያጠፏቸው አይችሉም ባላቸው ጸጋ። ግን ይሄን አላደረጉም። ምክንያቱም ክርስትናን መኖር ስትጀምር የሚኖር ባህሪና ጸባይ ይሄ ነው። ይሄ ደግሞ የሚሆነው እነሱ አንደኛ ከናንተ በላይ የተጎዱ ናቸው፣ ከናንተ በላይ የጠፉ ናቸው። እናንተስ በጸሎት በአምልኮት በእንባ ቅዱሳን ተማጽናችሁ ጠላትን ታሸንፉታላችሁ። እነሱ ምን አድርገው ያሸንፉታል? ምን አድርገው ነፍሳቸው ከዲያብሎስ እጅ ታመልጣለች? አንደኛ ወደ እግዚአብሔር እንዳይመጡ አይሆንም፣ ልባቸው እሺ አይልም፣ ሙሉ ለሙሉ ይዟቸዋል። ሁለተኛ የሱን ስራ እየተገበረባቸውን መልካም ነገር ከባህሪያቸው ጋር ይስማማል። ስለዚህ በብዙ ነገር የተጎዱ ናቸው። ውስጣዊ ሰላም የላቸውም። ደስታቸው ክፋት ነው። ደስታቸው ምንጭ ተንኮል ነው። የሚረኩት ሌላውን ሲያሰቃዩ ነው። የላኩት መተት ሲሰራ በቃ ደስ ነው የሚላቸው። እነዚህ ሰዎች ታዲያ ለነዚህ መጸለይ ያስፈልጋል። ከነዚህ በላይ የጠፋም ደግሞ በውስጣዊ ህይወታቸው ሰላም የላቸውም፣ ጤና የላቸውም፣ እንቅልፍ የላቸውም። የትኛውንም ችግራቸውን እግዚአብሔር ጋር ማምጣት አይፈልጉም። ለየትኛውም ነገር መፍትሄው ዲያብሎስ ነው ብለው የሚያስቡ። ከዛም በላይ ክፉ ኃይል በልብም በጆሮም በአይምሮም በተለያየ ሰውነት አካል የሚሰጣቸውን ቃላትና አድርጉ የሚላቸውን ትእዛዝ በሙሉ የሚፈጽሙ ናቸው። እና እነዚህ ጸልዩላችሁ፣ አብዝታችሁ ስለነሱ ለምኑላችሁ። በእንደዚህ አይነት መንገድ ጠላታችሁን ታሸንፋላችሁ ማለት ነው። አንደኛ የሚጠሏችሁን ሰዎች መውደድ፣ አለማማት፣ ለነሱ ክፋት አለማድረግ፣ ከንፈር አለመምጠጥ አንድ። ሁለተኛ ለሚጠሏችሁ መልካም ማድረግ፣ በችግራቸው ጊዜ መድረስ፣ ሲጠይቋችሁ የሚያስፈልጋቸው ነገር መሙላት፣ ሲያማክሯችሁ መስማት፣ ከልብ ሆኖ ነው። ታዲያ ልባችሁንም ንጹህ አድርጋችሁ የምታውቁትን አውቃችሁ ስለሱ ጸሎት ያደርጋችሁ። ሶስተኛ ለሚያሳድዷችሁ መጸለይ፣ እነሱ በብዙ መንገድ የተጎዱ ነፍሳቸው በዲያብሎስ ቁጥጥር ውስጥ የሆነች ወደ እግዚአብሔር ለመንጣት አቅምም የሌላቸው ሰላማቸው የተናጋ
ውስጣዊ ህይወታችሁ የተበላሸ የተጨለመ መድኃኔዓለም በቸርነቱ ከጠላት ፈተና ይሰውረን። አሜን። ወስብሐት ለእግዚአብሔር። ይቆይ።